አንተ ገልቱ መተተኛ ግን እኔ ይሄ እርኩስ ተግባራችሁን እስካላቆማችሁ ድረስ አልፈታችሁ በእግር በፈረስ አይደለም ተከታተለኝ የምትራመድበት እግር ሸባረግ ነው ማስቀመጥ አዳምጠኝ ሰዎቹን ተዋቸው ካሜራውን ተው ያስከው መሳሪያዎቹን አምጣቸው አንተ ወንድ ከሆንክ ና ብቻህን በቃ ሸለቆት እየተማመንክበት ያለው አምላክ ያድን እንደሆነ ያለው ያድነኛል ለአምላኬ ላይ እርግጠኛ ነኝ አምላክሽ ያድን አያለው እስቲ ወርዶ ውስጥ ጫካ ውስጥ ነኝ አንተ እየቀለድክ ነው እንዴ እያየኝ አይደለም እንዴ ምንድነው እኔ እዛው ነው ያለሁት እሺ ወዴት ልምጣ ይኸውልህ ይሄ እርኩስ ብለህ አሁን የምትረግመው ነገር ነገ አንተ ላይ ደርሶ እግሬ ስር ተንበረከህ ነው አድነኝ ብለህ የምትለኝ በጭራሽ አንተ መተታም ድግምታም ይኸውልህ አንተ ጋር ካለው አምላክ ይልቅ እኔ ጋር ያለው ይበልጣል እሺ ይሄው ወረድኩኝ አቅም ቢኖርህማ ድሮት ይሄው መጣሁልህ እኮ ምን ልታረግ ነው ይሄው አታየኝም ለምንድነው ቆይ አንተ በረከት የምትባለው ልጅኛ እንደዚህ የምትከታተለን አንተ ላይ ደረስንብህ ነገር አለ ምንድነው ቆይ ችግር እንዴ መች ነካነህኛ መች ደረስንብህ ሳንደርስብህ ለምንድነው የምትደርስብህ ይኸውልህ አንተን ምንም አላደረግንም ካሜራማንህም ቢሆን አይናችንን አይቶ አምላካችን ተቆጥቶ ነው የቀሰፈው ለምን አይናችንን ያያል በእሱ ቤትማ እኛን የያዘን መስሎት ነበር በቃ እሱም በጥፋቱ ነው ከፈለገ ደግሞ እንተፋለታለን ይሻለዋል በቃ አለበለዚያ ደግሞ መቼም ይቅር አንለውም እሺ እድሜ ልኩን ይማቅቃል ከኛ እጅ ማንም ሰው አያስጥለው ይኸውልህ ከዚህ በኋላ እኛን ለመከታተል የምታስብ ከሆነ በህይወት ላይ ወስን እሺ አንተ ውክም ወይስ ደግሞ ራስህ እንደ ጀግና ነው እንደ የምታየው ጎበዝ ጎበዝ ስትባል አበዛው እስኪ እንደውም ተወቀይ እስከ ዛሬ ድረስ ጫካ ነው አይደል እየመጣ የምንፈልገን የነበረው እኛ እየፈለግን ነው እስኪ ና መሀል ከተማ ላይ እንገናኝ ና እንደውም ልብ ካለ ምን ነግርህ ቦታ አለ እዛ መሀል ከተማ ላይ ናና እንነጋገር አንተ ወንድ ከሆንክ እንደው ልብ አለኝ የምትል ከሆነ ና እስኪ ና እንጠብቅሃለን ና እዛ ሰላም ጤና ይስጥልን ክብራትና ክብራን ውድ ተመልካቾቼ ቤኪ በረከት ተመልሼ መጥቻለሁኝ እንግዲህ የተከበራችሁ ዛሬ የመጣሁበት ምክንያት በሰማችሁት ድምጽ ምክንያት ነው የመጣሁት የተላከልኝ ድምጽ ትንሽ ረብሾኛል ማለትም ምን ያህል እየተዳፈሩ እንዳሉ ማሳያ ይሆናል ብዬ ስላሰብኩ ማለት ነውና በተደጋጋሚ ያው ያስፈራሩኛል ምናምን ነገር ይልካሉ እኮ ሰውም ይልካሉ መልእክትም ይልካሉ ይሄኛው ግን በጣም ከፍ ያለ ነበርና እንደሰማችሁት ነው ምንም እንደማያመጡ አውቃለሁ ምንም አይነት ስልጣን አቅም እንደሌላቸው አውቃለሁ እነዚህ በአጋንንት እስራት ውስጥ ያሉ ሰዎች ማስፈራራት ዛቻና ፉከራ ብቻ ካልሆነ በስተቀር አቅም የላቸውም በጭራሽ የማያምኑት ላይ እናንተ እስካላመናችሁ ድረስ እናንተ ላይ አቅም የላቸውም አቅማቸው ምንድነው የሚፈራቸው ሰው ላይ ነው ዋናው ትልቁ መሳሪያቸው ማስፈራራት ነው የሚፈራ ካገኙ ማለት ነው እኛ ደግሞ እንደሱ አይነት ሰው እንዳልሆነን ማወቅ አለባቸው ብዬ አስባለሁኝ ስለዚህ እነሱ ወደ ቀጠሩኝ ቦታ ቀጥ ብዬ እሄዳለሁ ሁላችሁም እንደየእምነታችሁ ጸሎት አድርጉልኝ ድጋፍ አስተያየት ሐሳባችሁ አይለየን በቀጠሩኝ ቀንና ጊዜ እነሱ ወዳሉኝ ቦታ መሄድ ይሆናል ለሴፍቲም ለአንዳንድ ነገርም እንዲሆን ደግሞ ያው ግዴታ ራሴን መጠበቅ ስላለብኝ እነዚህ ሰዎች በድግምቱ በመዋርቱ በመተቱ ሳቀታቸው በጉልበትም ሊጠቀሙ ስለሚችሉ ምናልባት ሰዎችን ጨመር አድርጌ ከኋላ እንዲከታተሉኝ የማደርግ ይሆናል እንግዲህ እስኪ በተባለው ቀን ወደዛ መሄድ ይሆናል ተከታተሉኝ መልካም ጊዜ ይሆንላችሁ ወደ ታክሲዎቹ ጫፍ ላይ ነው ጫፍ አሁን ልብ ያለህ አትመስልም እንዲህ ስትታይ መሀል ከተማ ላይ አንተ እውነተኛ እንድናገኝ ፈልገህ ነው በጣም ጀግና ነኝ ብለህ እያሰብክ ነው አይደል በጣም ነው የምትገርመው እኛስ ልንፈትንህ ነበር እስኪ አሁን እያየን ነው ያለነው አብረን እንሄዳለን እስከዛሬ ድረስ ስታገኘን የነበረው ጫካ ቀጥ ብለህ ነው እዛናና ያለውን ነገር ዛሬ እንቅጩ ነው እሺ ዛሬው የመጣው ይመጣል የኛና ያንተ ነገር ይለይልታል ና ወደ ጫካው ና ሁሌ ወደ ተለመደው ወደዛ ጫካ ና ወደዛ ጫካ ሁሌ ወደ ተለመደው ጫካ ናና ያለውን ነገር እንነጋገር ና ይኸውልህ ደግሞ ብቻህን ና እሺ እንደ ፈሪ ሰው አስከትለህ እንዳትመጣ
ሄሎ ሄሎ ይኸው መጥቻለሁ። ምኑ ጋር ነህ? የት አለ? እዛው ነው ያለው እኮ ነው እየጠበቁ። ይኸው ደርሻለሁኝ ያላችሁኝ ቦታ ነው። ምኑ ጋር ነህ አንተ? ውስጥ ጫካ ውስጥ ነኝ። አንተ እየቀለድክ ነው እንዴ? እያየኸኝ አይደለም እንዴ? ምንድነው? እኔ እዛው ነው ያለሁት። እሺ ወዴት ልምጣ? ቀጥታና ቁልቁለቱን ይዘህ ውረድ። ባለፈው ከነበርክበት ታክሲ ተራውን ለፈው። እሺ ቁልቁለቱን ውረድና ጫካውን አልፈህ ዝም ብለህ ውረድ። ይኸው እንደማንፈራማ ታውቃለህ እኮ አይደል? ይኸው እየወረድን ነው። ብንፈራ ኖሮ ከሆነ ና ውረድና አውራኝ። ና ውረድ። ይኸው እየወረድኩኝ ነው። ይኸው እሺ ይኸው ና ውረድ። ዛፎቹን ለፋቸውና ወርታችሁ ውረድ። አያለሁ። ወርጃለሁ። ወንዙ ጋር ደረስኩ። ወንዝ ተሻገረው ወንዙን ና ለፈው። እሺ ያው መጣሁ። እሺ ወዴት ጋር ነው ያላችሁት? ለምን ራስን ግልጽ አድርገህ። እኔ በግልጽ ነው የመጣሁት። ምኑ ነው የሚቀርብኝ? አላቆምም፣ በጭራሽ አላቆምም። እስኪ ከቻልክ እሱንም ሞክር። ግን እኔ ይሄ እርኩስ ተግባራችሁን እስካላቆማችሁ ድረስ አልፈታችሁም። ክትትሌንም አላቆምም። ይሄ እርኩስ ብለህ አሁን የምትረግመው ነገር ነገ አንተ ላይ ደርሶብህ እግሬ ስር ተንበረከህ ነው አድነኝ ብለህ የምትለኝ። በጭራሽ እርኩስ ነው። እርኩስ ጥንብ ነው። አሁን እኔን እከታተላለሁ ብለህ በእግር በፈረስ ነው አይደል የምትከታተለኝ? የምትራመድበት እግር ሸባ አድርጌ ነው የማስቀምጠህ። እየሰማሁህ ነው። እኔ ላይ አቅም ይኸው ወረድኩኝ። አቅም ቢኖርህማ ድሮ ይኸው መጣሁልህ እኮ። ምን ልታረግ ነው? ይኸው አታየኝም? ስንቴ ነው የምወርደው? እንትን የምትል ወረድኩ። ይኸው እሺ ወረድኩ። ወደ ፏፏቴ ነገር ይታየኛል። እየወጣሁኝ ነው። እና ታዲያ አንተ አሁን ወንድ ነኝ ብለህ ታስባለህ? ይኸውልህ ሰው አጅበህ መተህ እያየኸኝ ነው ማለት ነው። ለምን ወንድ ከሆንክ ልብ አለኝ የምትል ከሆነ አጋልጣለሁ፣ እከታተላለሁ የምትል ከሆነ ና በቃ ብቻህን ና አውራኝ። ይኸው መጣሁልህ እኮ። እኔ በግልጽ ነው የመጣሁት አይደል? ለምን አንተ በግልጽ አትመጣም? አዳምጠኝ። ሰዎቹን ተዋቸው፣ ካሜራውን ተው፣ ያስከው መሳሪያዎቹን አምጣቸው። አንተ ወንድ ከሆንክ ና ብቻህን በቃ ሸለቆ ውስጥ አያቸዋን። ኧረ ይኸውልህ የገባህበት ገብቼ የእናትህ ሆድ ውስጥ ተመለሰ ራሱ ብትገባ አታመልጠኝም። አንተ መተታም ድግምታም። ይኸውልህ አንተ ጋር ካለው አምላክ ይልቅ እኔ ጋር ያለው ይበልጣል። እሺ አቅም ካለህ ድሮ ነበር ሽባም የምታረገኝ። እየተማመንክበት ያለው አምላክ ያድን እንደሆነ አያለሁ። ያድነኛል። አምላኬ ላይ እርግጠኛ ነኝ። አምላክህ ያድንህ አያለሁ። እስኪ ወርዶ እንተያያለን። የኔ አምላክ ምን ያህል ኃይለኛ እንደሆነ ታውቃለህ። ምን ልታረግ ነው? አትችልም። በእኔ ላይ ይኸውልህ ሟርት፣ አስማት፣ ድግምት አይሰራም። ቢሰራ ኖሮ ድሮ ነበር የምትፈልጉትን የምታደርጉት። ገና ስራችሁን አጋልጣለሁ፣ ሐሳባችሁን አፈርሳለሁ። ምንም አይነት ነገር አታደርጉም በዚች ቅድስት ሀገር ላይ። እሱን ደግሞ በቅርብ የምታየው ይሆናል። እሺ ማን ምን እንደሚያደርግ እናያለን። እንተያያለን። አንተ ገልቱ መተተኛ። እነዚህ ሰዎች እየተጫወቱብን ነው ያሉት። እሺ የሆነ ቦታ ተደብቀውን እያዩን ነው። ለብዙ ነው ወይ የምትመጡ? ብቻህን አይደል ወይ? እና ያልኩህ እያለኛል ታውቃለህ። ፈርተውናል ማለት ነው በጣም። ምን አባታቸው ኑ ያሉን ቦታ መጣን። እንግዲህ እንደምታዩት ነው ምን ያህል ፈሪዎች እንደሆኑ። ምንም አይነት ስልጣንም አቅምም የሌላቸው ሰዎች ናቸው። እነዚህ ማለት ዝም ብሎ ማስፈራራት ነው። እና ማናችሁም በእነዚህ መተተኞች እንዳትፈሩ እንዳትደነግጡ ነው ላስታውሳችሁ ወይም ደግሞ ልነግራችሁ የምፈልገው ነገር ማለት ነው። ፈሪዎች ናቸው ሲበዛ። በመተቱም ከፈለጉ የሚፈልጉትን ነገር እንዲያደርጉ እድል ተመቻችቶላቸዋል። ማለትም እንደፈለጉ ሊመትቱብን ይችላሉ። ከዚህ በፊት ብዙ ሞክረዋል። አይታችሁ እንደሆነ አንድ ጊዜ አፈር ሲደፉብኝ፣ አንድ ጊዜ የጫት እንትን አፉ ላይ አድርጎ ሲተፋብኝ፣
ብዙ ነገር ነበር ያደረጉብኝ። የመቃብር አፈር ምናምን ሲደፋብኝ ነበር፣ ግን ምንም ልሆን አልቻልኩም። አሁን የነሱ ሐሳብ በጉልበት አትችለንም ነው። በጉልበትም ቢሆን ደግሞ እስኪኑ ሞክሩኝ ነው። ገባችሁ? ህግ ባለበት ሀገር ማን አባቱ ይነካኛል? ማን ነው ለነሱ ስልጣን እንደፈለጉ ከተማው ላይ እንዲፈነጩ ስልጣን የሰጣቸው? ልብ ካላቸው መምጣት ነበረባቸው። ያው እንግዲህ አሁን ያው እንደምታዩት ያለሁት ቦታቸው የጠሩኝ ቦታ ነው። እዛ ጫካ ነው አሉኝ፣ መጣሁኝ፣ የሉም። እዛ የሆነ ግርግር ውስጥ መኪና ምናምን ነገር የተርሚናል አለ፣ እዛ ውስጥ ነው አሉኝ፣ መጣሁኝ፣ የሉም። እዚህ ነው አሉኝ፣ እዚህ መጣሁ። በማታ እንደገና ደግሞ የሆነ ቦታ ቀጠሩኝ፣ ሄድኩኝ፣ አላገኘኋቸውም። ስለዚህ እነዚህ ሰዎች ዝም ብለው የምንፈራ ከሆነ ወይም ደግሞ የምፈራ ከሆነ ያስፈራሩኝ አስበው ነው። ይኸው ሲያስጠላ ይሄ ቦታ ያስጠላል በጣም። ቱ ቆሻሻ የሆነ ጫካ ነው። ክብር አይወድላቸውም ሲጀመር ልክስክስ ሁላ። እና የሚፈራ ሰው ካለ እስከ ጥግ ድረስ ማስፈራራት ይፈልጋሉ። እኛ ግን አንፈራም። እንግዲህ የሚፈራና እምነት የሌለው ሰው በእነዚህ ሰዎች የምትፈራ ከሆነ ያስፈራሩሃል። እምነት ከጎደለ ደግሞ በድግምታቸው በአስማታቸው ይመትቱብሃል ማለት ነው። ስለዚህ እምነታችሁ ጠንካራ ይሁን፣ በእግዚአብሔር ልባችሁ በፈጣሪ ልባችሁ ሙሉ ይሁን። ማንንም እንዳትፈሩ። እርግጠኛ ነኝ ዴቭም ተሽሎት በቅርቡ አብሮኝ እንደሚሆን ተስፋ አደርጋለሁኝ። እንግዲህ ዛሬ ቢመጡ እንደ ጉድ ተዘጋጅተን ነበረ የመጣ ነው። እሽት ልናረጋቸው ነበር። እስከዛሬ ብዙ ምረናቸዋል። አሁን ግን አንምራቸውም ነበረ። ብዙ ሆነን ተዘጋጅተንላቸው ነበር የመጣ ነው። እነሱም አውቀዋል መሰለኝ። እዛ ጋር አዩ እነሱ ናቸው እንዴ? እነሱ ይታያል። ቁጭ ብሏል እዛ ጋር። ይኸው ሲሻገር ቀስ ብላ ይኸው ና አዩ ይሄ ይሁን። በዚህ ጋር እንሂድ አስኬዳ። ይሄ ይሁን እንዴ? ሄጄ ላናገር። ይሄ አይመስለኝም። ኧረ ይሄ ሰውዬ አይመስለኝም። እስኪ ልብ ካለ ይናገረን ወይ ደግሞ የሆነ ነገር ይበል። ይሄ እሱ ይመስላል። አይተዋላ ቁጭ ያለው ሰውዬ እሱ ይመስላል። እስኪ ከተናገረን እንየው። አጠገቡ እንድረስና እንየው ነው። እንዴት ዋልክ? ደህና ነህ? እሱ አይደለም አየው። ይሄ ምስኪን አዙሮ ነው። አሳያቸው። እሱ እዚህ ጋር ነው ያለው። እሱ ቢሆን ኖሮ ይናገረን ነበር። እንግዲህ ያሉን ቦታ መጥቼ ነበረ። ምንም ግን ላገኝ አልቻልኩም። ትንሽ አረፍ ልበል መሰለኝ። አረፍ በል ትንሽ ከፈለ እና ምንድነው እንደነዚህ አይነት ሰዎች መተተኞች፣ ሟርተኞችን የልብ የሚሰጣቸው ነገር አንድና አንድ ፍርሃት ነው። ለማስፈራራት ይሞክራሉ። አለመፍራት ነው መድኃኒቱ። አይታችኋል ምን ያህል እንዳንከራተቱኝ። እስኪ አቅም ካላቸው ጉልበት ካላቸው ሊያገኙኝ ይችሉ ነበር። ፊት ለፊትም ደግሞ ባገኙን አጋጣሚ ደግሞ በመተታቸው በአስማታቸው የሆነ ነገር ማድረግ ይችሉ ነበር። ግን ምንም አይነት አደጋ እኛ ላይ ሊያደርሱ አልቻሉም። ይሄ በመተታቸው ማድረግ ሲያቀታቸው በጉልበት ነው ሊያስፈራሩን የሞከሩት። ይህንን ነገር ካላቆማችሁ እናጠፋችኋለን፣ የተለያየ ነገር ማለት ነው። እስኪ ልብ ካላችሁ አጥፉን ነው። እኛ ደግሞ
ያላችሁበት ቦታ እንምጣ ነው። ጠፍተዋል። በቃ ከዚህ አካባቢ አጥፍተናቸዋል። የሉም፣ በጭራሽ የሉም። ረጅም ጊዜ ነው ከታዩም ማለት ነውና እንደሌሉ ነው። አሁን በግልጽ ሁሉን ነገር መስራት እንዳቆሙ ነው የተረዳሁት ነገርና እንግዲህ እንደተከታተላችሁት ነበረ። እነሱ ናቸው የፈሩት። እንደፈለጋችሁ ሆናችሁ ኑ ሲሉ የነበሩት ለምን ብቻህን አልመጣህም? ይሄን ሁላ ሰው ይዘህ እንዴት ትመጣለህ? ቀለኛ ነው። እነሱ ይሄኔ ስንት እንደሆኑ እኮ አላቅም፣ ግን ደግሞ ምን ያህል እንደሚፈሩ አይታችኋል። ኃይለኛ ነን የሚሉ ሰዎችን ሰውን በመተት እናስራለን ምናምን በቃ የሚሉ የለየላቸው መተተኞች ናቸው። እንግዲህ ጥግ ላይ የበቁ መተተኞች ናቸው። ግን ደግሞ እኛ ላይ ስልጣን አላገኙምና ምንም ማድረግ ስለማልችል እንግዲህ እሄዳለሁ። በዚህ አጋጣሚ ያው ቪዲዮዎችን እንደምትመለከቱ ስለማቅ ምንም አታመጡም ነው የምላችሁ። እሺ ምንም አታመጡም። እኛ ላይ ስልጣን የላችሁም። እናንተ ጋር ካለው እኛ ጋር ያለው አምላክ ኃይለኛ ነው። የኛ አምላክ ይበልጣል። በጉልበትም ከፈለጋችሁ ደግሞ ሞክሩን፣ መብታችሁ ነው። ሞክሩን እስኪ በጉልበት። ህግ ባለበት ሀገር ነው የምንኖረው። አትችሉትም፣ አትችሉንም በጭራሽ ማለት ነው። መስሏችሁ ነው እንጂ ለጥቂት ጊዜ ነው ያሸነፋችሁ የሚመስላችሁ። ምናልባት ባልደረቦቼን ስላሳመማችሁ፣ ስለለከፋችኋቸው፣ የተለያዩ አደጋ ስላደረሳችሁባቸው አሸንፋችኋል ማለት አይደለም። አሁን ሁሉም እያገገሙ ነው። ሁሉም አንድ ላይ ደግሞ ሲያገግም ከባድ የሆነ ነገር ነው የሚገጥማቸው። የማትቋቋሙት ኃይል ነው የሚሆንባችሁ። በእምነቱ ጠንካራ፣ ፊዚካል ጠንካራ ኃይለኛ ትውልድ ነው የሚመጣባችሁ። ከእንግዲህ በኋላ በእናንተ ተረት ተረት የሚኖር ትውልድ አይኖርም፣ በጭራሽ አይኖርም። እና ለእናንተ ይብላኝ፣ እኛ እናልፈዋለን። ፈጣሪ አምላካችን አለ ከኛ ጋር። ለእናንተ ግን ነገሩ ይከብድባችኋል፣ ይከብድባችኋል። የመውጊያውን ብረት የሚቃወም ይብስበታል እንደሚለው ይብስባችኋል ለእናንተ ማለት ነው። አሁን ተነካን ብላችሁ እንደዚህ ያዙኝ ልቀቁኝ ያላችሁ ነገ ከነገ ወዲያ ግን እዚች ቅድስት ሀገር ላይ አትኖሩም። እመኑኝ አትኖሩም። አድራሻችሁን ድራሻችሁን ነው የምናጠፋችሁ። አትችሉም። በእምነቱ ጠንካራ የሆነ ትውልድ እየመጣባችሁ ስለሆነ አትችሉንም። ሁሉንም ህዝብ ደግሞ አንቅተነዋል። አሁን ሁሉም ወደ እምነቱ እንዲሄድ፣ ሁሉም ወደ ፈጣሪው እንዲሄድ አድርገነዋልና በጭራሽ አትችሉንም። በጭራሽ በጭራሽ የምትችሉት ነገር አይደለም። እንግዲህ ዴቭ ወንድሜ ጓደኛዬ ተሽሎት ድጋሚ እንደምንሰራ ተስፋ አረጋለሁ። ትንሽ የከፋኝ ነገር እሱ ነበር። እሱም አልፎ እንግዲህ ድጋሚ ክትትላችንን አብረን እንደምንሰራ እርግጠኛ ነኝ። እስኪ ሁላችሁም ደግሞ ፍቅራችሁን ግለጹለት። ያው ስለሚመለከተው ቪዲዮ ምናልባት አሁን ያለበት ቦታ ሆኖ ባይመለከተው እንኳን ሲወጣ ምን ያህል እንደምትወዱት ምን ያህል ሰፖርት እንዳረጋችሁት ስለሚያየው ፍቅራችሁን ግለጹለት። ስላሳያችሁን ቀናነት ምን ያህል ለኛ እንደምትጠነቀቁ እንደምትጨነቁ ደግሞ አይተናልና በጣም እናመሰግናለን። ክብረት ይስጥልን፣ ክበሩልን። በዚሁ አጋጣሚ ደግሞ ሁላችሁም ኮሜንት ላይ የምትጽፉትን ነገር እስኪ በዚህ ቪዲዮ ለማየት ሞክራለሁ። ሁሉንም ለእያንዳንዳችሁ መልስ እሰጣለሁ። ኮሜንት ላይ የምትጽፉልኝን ማንኛውንም መልስ በዚህ ቪዲዮ ዛሬ መልሳለሁ። ስለዚህ የተሰማችሁን ሐሳብ አስተያየታችሁን ጻፉልኝ፣ መልስ መልሳለሁ። ለማንም ሰው ዛሬ ሳልመልስ አላልፈም። ስለዚህ ከታች ጻፉ፣ እኔ መልሳለሁ ማለት ነው። በጨዋነት ስነ ምግባር ያለው ነገር የሚሰማችሁን ሐሳብ አስተያየት ጻፉልኝ፣ ለመመለስ ሞክራለሁኝ። ምንም አይነት ነገር እመልስላችኋለሁ። እንግዲህ ያው ቤተሰብነታችንን ወዳጅነታችንን ያጠነክራል ብዬ ስላሰብኩ ነው ቀጥታ ከተመልካቾቼ ጋር ከናንተ ጋር መገናኘት ስለፈለኩኝ ነው ይሄንን ያደረኩት። እስከዛሬም ለእያንዳንዳችሁም ባይሆን በተቻለኝ አቅም ኮሜንቶችን እንደመመልስ ታውቃላችሁ። ዛሬ ግን በተለየ ሁኔታ በዚህ ቪዲዮ የሁላችሁንም ሐሳብ ኮሜንታችሁን ስለመመልስ ጻፉልኝ፣ እመልሳላችኋለሁኝ። እንግዲህ እኔ ቤኪ በረከት አብሬያችሁ ነበርኩኝ። መልካም ጊዜ ይሆንላችሁ።